እኮ ለዘላለም እንደዚህ ይቅርፍ አድርገኝ። ምን ልስጥሽ እትዬ? ልጅ ምን አባሽ ነው ያደረግሽው? ንገሪኝ፣ ምንድን ነው ያደረግሽው? ምን አደርገዋለሁ ብለሽ ነው እትዬ? አባትሽ የት ነው ያለው? የማ የኔ አባት? መቼም የኔ አይሆንም። ንገሪኝ፣ የት ነው ያለው? ገጠር ነው። የት ይሆናል እትዬ? ትሰሚኛለሽ? መጥቶ እንዲወስድሽ እንድታደርግ። ልጄን አግቶ የሚያስፈራራት ማን ስለሆነ ነው? የኔ አባት? ዝም በይ። ከዚህ በኋላ እዚህ ቤት አትኖሪም። ማን እንደሚያስገድደኝ አያለው። ኧረ እትዬ እባክሽን እባክሽን። ውጭ እኮ ነው የምልሽ። ልጄን ዞር ብለሽ እንድታዩ አልፈቅድልሽም። ትንሽ እንኳን አታብሪ። አላቅምሽ ትንጠራሪያለሽ። ይሄንን ማኪ ብታውቅ ኑሮ በህይወት ባልኖርሽ። አሁን ማኪ ሳታውቅ ይሄን ቤት ለቀሽ ውጪ። እኔ ስመለስ እንዳላገኝሽ። ነው ሰላም በሚያሳዝን ሁኔታ ከቤት ተባራለች። በሌላ በኩል ማኪም ከእገታ ተለቃ ወደ ቤት መጣ እያተረማመሰቻቸው ነው። ናትናኤል እናት ማኪን አልወዳትም አላገባላትም ሲል ራሷን ስተወድቃ ነበረ። ከሆስፒታል ሄዳም ካገገመች በኋላ አሁንም ናቲ የማይፈልገውን ጋብቻ መቀበል እንዳለበት እያስገደደችው ነው። ታዲያ ዛሬ ላይ የሰላም አባት መጥቶ እኔን አስፈራርቶኛል፣ የሆነ ቦታም ታግቼ ስሰቃይ ሰንብቻለሁ በማለት ለናትናኤል እናት ስለነገረቻት አሁን ላይ አባትሽ የት ነው ያለው? ማን ስለሆነ ነው ልጅን የሚያስፈራራት? አንቺም ወደ መጣሽበት መመለስ አለብሽ። ይህን ቤት ለቀሽ ውጪ። እስኪ እኔ ካልፈለግኩኝ በመብቴ ማን ያዝ እንደሆነ እንተያያለን በማለት የናቲ እናት እልህ ገብታለች። ሆኖም ሰላም አሁን በሚያሳዝን ሁኔታ ናቲን በመተው ወደ መጣችበት ወደ ክፍለ ሀገር አሊያም ደግሞ ወደ ቤተሰቦቿ መሄድ እንዳለባት እየተገደደች ነው። ታዲያ ሰላም ከቤት እንድትባረር እንዲህ ማስገደጃ ወጥቶባትና በሌላ በኩል ሮዛም ከቤት ስትመጣ ማኪ በር እየከፈተችላት እሷ ነበረች። እንግዲህ ከዚህ በፊት ሰላም እንደምትከፍትላት ይታወቃል። ስለዚህ አሁን ላይ ሮዛ ማኪን ከእግር እስከ ራሷ እየተመለከተቻት ነበረ። ምክንያቱም ሰላም የት ሄዳ ነው አንቺ በር የከፈትሽው በማለትም ጥያቄዋን ታስቀጥል ይሆናል። ለማንኛውም ቀጣይ ክፍል ምን ሊሆን ይችላል አብረን ሁሉንም የምንከታተል ይሆናል። በዛሬ ሮዛ ድራማ ምን አዲስ ነገር አለ? ታሪካችን ካቆመበት የምንቀጥል ይሆናል። በባለፈው ክፍል የናትናኤል እናት ወደ ሳሎን እንድትመጣና ትክክለኛው የናቲ ፍቅረኛ ማን እንደሆነች ማሳወቅ ላይ ነው። ሮዛ ወንድሟን እያስጨነቀች ነው። መናገር አለብህ። ታዲያ የሮዛ ወንድም የሆነው ናትናኤል ደግሞ ፈራ ተባ እያለ ነው። እናቱ ምን ብሎ ማስረዳት እንዳለበት በጣም ተጨንቋል። እሷም የማትነግሩኝ ከሆነ ተነስቼ እሄዳለሁ እያለችም ተነሳች። በዚህን ሰዓት ሮዛ መናገር አለብህ በማለት ወንድሟን አበረታታችው። ማኪን አላገባትም አልወዳትም ሲል እውነታውን አፈረጠው። እናቲቱ ግን ይህንን እውነት መቋቋም አቅቷት ራሷን ስተወደቀች። ልጄ ድሮም እኮ የኔን እንደማትሰማ ቃለው በቃ አላችሁ ማኪን አላገባም ብለህ በውሳኔ ጸና ሄደ እሞትብህና ከዛ በኋላ እድሜ ልክህን በጸጸት አለንጋ ራስን ስትገርፍ ትኖራለህ። በቃ እኔ ለእናንተ አስፈላጊ እናት አይደለሁም በማለት ጥቁር ልብስ ለብሳችሁ ሳለቅሱ ከዛ በኋላ ጥቅምና ጉዳቱ ይደርሳቸዋል እያለች ነበር የተራገመቻቸው። ታዲያ ሮዛና ናቲን በጣም የጨነቃቸው። በተለይ ሮዛ እናቷ እንድትረጋጋ ከፍተኛ የሆነ ጥረት እያደረገች ነው። የኋላም የናቲ እናት እውነታውን መቋቋም አቅቷት ራሷን ስታ ወድቃለች ማለት ነው። እንደምንም አንዘባዝበው ወደ ሆስፒታልም ወስደዋታል። በጤናዋም እንድታገግምና በሰላም ወደ ቤቷ እንድትመለስ ሆኗል። ነገር ግን ሆስፒታል እንደገባች በጣም ነበር እየተጨናነቁት። በሌላ በኩል እንግዲህ ማኪ ከታገተችበት የእሷ ቢጤ የሆነ ታጋች በፍቅር የተጎዳ ልቦ ነው የተጎሳቆለ አንድ ሰው አብሯት ታግቷል ማለት ነው። ሆኖም እንግዲህ አንቺም የእጅሽን አገኘሽ አይደለም መቼም አይደርስም መስሎሽ ከሆነ በጣም ተሳስተሻል እያለ ብዙ ነገር ያወራል። ሰው እንግዲህ ለከባድ ጥቃት እንደተዳረገና ከዚህ በፊትም የልቦና ስብራት እንዳጋጠመው ነው ከንግግሩ ለመረዳት የሚያስችለው። ማኪንም እየተጠጋት እባክሽን እንጠጣ እንስከር እያለም የሆነ መጠጥ ይዟል። በላይ እየጠጣ ነበረ። እሷም እንድጠጣ ሲያስገድዳት እሷ ግን በፍጹም አልጠጣም ብላለች። ታዲያ የታሰሩ እጆቿና እግሮቿን እንዲፈታላት
ትልቅ እርዳታ አድርጎላታል ማለት ነው። በቃ ከዚህ ክፍል መውጣት አለብሽ በማለት እጆቿና እግሮቿን ፈርቶላት ወደ ቤት እንድትመለስ ሆኗል። ያው ወደ ቤት እንደመጣችም ሰላምን ነበረ ከቤት ያገኘቻት። ምክንያቱም ሮዛና ናትናኤል እናታቸውን ተከትለው ሄደው ስለነበረ። ሆኖም ሰላምን የት ሄዳ ነው እማዬ ስትል አፋጣታለች። እማዬ ትንሽ ስሜት ተሰምቷት ወደ ሆስፒታል ሄዳለች በማለት ነው የመለሰችላት። በዚህን ሰዓት እንግዲህ ማኪ ከሰላም እራስ አልወርድም ብላለች። በጣም እያሰቃየቻት እና እየጨቀጨቀቻት ነበረ። እማዬ የሆነ ነገር ብታደርጓት ነው እንጂ ደርሳ እንዴት ትታመማለች እያለችም ስታፋጥጣት ነበር። በዚህ ሰዓት ሰላም ምን እንደሆነች አላውቅም፣ ብቻው ሆስፒታል መግባቷን አውቃለሁ። አሁን ደግሞ ሰላም የምትሆን ይመስለኛል እያለች መልሳላት ነበረ። በሌላ በኩል እንግዲህ የናትናኤል እናትም በጤናዋ አገግማ ወደ ቤት ተመልሳለች። ታዲያ ከማኪ ጋርም ተገናኝተው ምንድነው የተፈጠረው ማዬ ንገሪኝ እያለች እያደረገቻት ነው። እንግዲህ የናትናኤል ፍቅረኛ ማን እንደሆነች አልተገለጠላት፣ ነገር ግን ስሟ ሰላም የምትባል እንደሆነች አውቃለች። እና ሰላም የምትባል ልጅ ሲያወሩ ሰምቻቸዋለሁ፣ ሮዛም ሆነ ናቲ። ይቺ ሰላም ግን ማናት እያለችም የናትናኤል እናት ጠይቃታለች ማለት ነው። የናትናኤል እናት ምላሿም ችግር የለውም እንደርስባታለን፣ እሷንም አንድ ነገር እናደርጋታለን እያለች ነበር የመለሰችላት። ለምንም ነገር እንዳታስቢ፣ ወንድምሽን ደግሞ አይቼዋለሁ፣ ተገናኝቼዋለሁ፣ በጣም ደስ የሚል ወንድም አለሽ እያለች ነግራታለች። በዚህን ሰዓት እንግዲህ ማኪ በትን ሁኔታ ነግሬው ነበረ ወደዚህ ቤት የመጣው እያለች ሀሳባቸውን እየተቀያየሩ ነበር። የናትናኤል እናት እንግዲህ የማኪ ቤተሰቦች በህይወት እንደሌሉ ነው ስትናገር ያዳመጥናት። ልጅነታቸው እናት አባታቸውን ብታጡም እሱን የመሰለ ወንድም አለች ስትል ነው እየተናገረቻት። ሆኖም እንግዲህ ነገር ግን አሁን ላይ ናቲ ፍቅሬን ባለመቀበሉ ወደ እየባሰ ይመጣል። እሱ ደግሞ በዚህ በኩል እየረዳኝ አይደለም፣ በእኔም መጠቃት እየተሰማው ነው በማለት ናትናኤል እናት ነግራታለች ማለት ነው። በሌላ በኩል እንግዲህ ሮዛና ናቲ አንድ ላይ ሆነው ስለ እናታቸው እየተወያዩ ነው። ምን ማድረግ ይሻላል? ዞሮ ዞሮ አሁን ማኪን እንደማላገባ ነው እንጂ ሰላም እንደሆነች ደግሞ አላስተዋወቅኩም። ይህን ነገር እንዴት ላልፎ እችላለሁ እያለም ሲነግራት ነበር። ታዲያ ጊዜ በላይ የመጣ ይምጣ፣ መጋፈጥ ያለብን አሁን ይመስለኛል እያለች ሮዛ እውነታውን መናገር እንዳለባት ለናትናኤልም አይዞህ እያለች እያበረታታችው ነው። በሌላ በኩል ሰላምን በጣም ተጨንቃለች። ምክንያቱም ያው ከዛ በፊትም ከማኪ ውጭ ሌላ ሴት በናቲ ህይወት እንድትገባ ስለማትፈልግ እነዚህ ነገሮች ክፉኛ አርበትብተዋታል ማለት ነው። ለናቲም ምን ያህል እየተጨናነቀች እንደሆነም ስትገልጽለት ነበር። እሱም እንግዲህ አንተም እንደተጨነቅ ይገባኛል፣ ግን ምን ማድረግ እንችላለን? በዚህ ልክ ግን ተጨንቀን እስከ መቼ ነው ፍቅራችንን ልንገላለጽ የምንችለው? አይዞሽ፣ ሁሉንም አስተካክለዋለሁ እያለም እንግዲህ ፍቅራቸውን እየተገላለጹ ነው። እጅግ በጣም በሚገርም ሁኔታ ያው መስዋዕትነት እያስከፈላቸው ቢሆንም እነሱ ግን ወደኋላ ያደረጋቸው አንዳችን ፈተና አልነበረም። አሁንም ታዲያ እናቲ ከሰላም ጎን በመሆን ፍቅራቸውን እየተገላለጹ በሚገርም ሁኔታ ይሁ ሁኔታ መቀጠል እንዳለባቸው እያወሩ ነው። ሰላምም እንግዲህ ናቲን በጣም እንደምትወደው ይታወቃል። ራሱ ናትናኤልም ቢሆን ለሰላም ያለው ቦታ ከፍተኛ ነው። በዚህ መካከል ግን የገጠማቸው ፈተና ቀላል የሚባሉ አይደሉም። በተለመደው ወደ ኩሽና በመሄድ ምግብ እያበሰለች በነበረችበት ሁኔታ እንግዲህ ከዛ በፊት ማኪ የሰላም አባት ተብዬው መጥቶ እኔን እያሰቃየ ነበረ። ለእገታም የዳረገኝ እሱ ነው። በየመንገዱ በየሄድኩበት እየቆመም ያስፈራራኛል። ከዚህ በፊትም ሽጉጥ ደቅኖብኝ ነበር። ለእገታ እንድዳረግ ያደረገኝ እሱ ነው እያለችም ስታወራ ነበር። ታዲያ በዚህን ሰዓት የናትናኤል እናት ግድ የለሽም ሁሉንም አስተካክለዋለሁ እያለች ስለነገረቻት ወደ ሰላም ወደ ኩሽና በመሄድም ያንቺ አባት ግን የት ነው የሚኖረው? ለመሆኑ ለምንድን ነው ልጄን ማኪን የሚያስፈራራት? ከዛ ቤቴ ጠላት አፍርቼ ለምን እሰቃያለሁኝ? ከልጄ ራስ አልወርድልኝ ብሏል አባትሽ። አሁን ወደ መጣችበት ወደ ገጠር መመለስ አለብሽ እያለችም በሰላም ላይ ከፍተኛ የሆነ ውሳኔ ወስናባታለች ማለት ነው። ሰላም ደግሞ አባዬ እኮ የሚኖረው ገጠር ነው፣ የኔ አባት እዚህ ምን ሊያደርግ መጥቶ ያውቃል እያለች እየተከራከረች ነው። ነገር ግን የናትናኤል እናት መስሜ ጥጥ ነው ብላለች። ምክንያቱም በተደጋጋሚ መንገድ ላይ ሮዛ እየቆመች የሰላም አባት ነኝ፣ ከልጄ ራሱ ልጄ ናቲን ለአማችነት እፈልገዋለሁ፣ አንቺ ምንም ጣልቃ እንዳትገቢ
ልጅ ስላስፈራራች እውነትም የሰላም አባት ነው የመሰላት። ሆኖም እንግዲህ አሁን ላይ ስመለስ እንዳለሽ ሮዛና ናቲ በህይወቴ ሊያዙብኝ አይገባም፣ እነሱም እንደ ልጅነታቸው እናታቸውን ማክበር አለባቸው በማለት ሰላም ከቤት እንድትባረር ተደርጋለች ማለት ነው። ማኪም ስትመኘው የነበረችው ነገር ነው። ምክንያቱም ሰላም እዛ ቤት መኖሯን አትወደውም። በተለይ የናትናኤል ፍቅረኛ ሰላም እንደምትባል ከሰማች ጀምሮ ነገሮችን እያሰላሰለች እና እውነትም ናትናኤልን የቀማችኝ ይቺ ካጠገብ ያለችው ሰላም ትሆን እንዴ እያለች እያሰበች ነበረ። አሁን ላይ የናቲ እናት እርግጠኛ በመሆን ሰላምን ዞር በይልኝ ብላታለች። ታዲያ ከወደ ውጭ የመጣችው ሮዛ በሩን የከፈተችላት ሮዛ ናት። ሮዛ በር ስትከፍትላት ሰላም የት ሄዳ ነው የሚል ድንጋጤ ይመስላል። ታዲያ ፊት ለፊት ሁለታቸውም አንድ እኩል ተፋጠዋል ማለት ነው። የሮዛ ጥያቄ የሚቀጥል ይሆናል። ሰላምን እየጣላቸዋት እየታደረሳቸዋት እማዬ ለምንድነው ከህይወት የማትወጩ እንዳለች ሁሉ ማለትም በሰላምና በናትናኤል መካከል የራሳቸውን ውሳኔ እንዲወስኑ እድሉን አመቻችላቸው፣ ግድ የለሽም እንደለመነቻቸው። እንዲሁም ናቲ በተጨማሪ እባክሽን እማዬ እኔ ለራሴ መወሰን እችላለሁኝ፣ አንቺ ማንንም ሴት እገሊትን ማግባት አለብሽ እያልሽ ማስገደድ የለብሽም። እናም ተይኝ፣ የነጻነት ጊዜ አትንፈጊኝ ሲል ናቲ እናቱን ተማጽባት ነበረ። ነገር ግን ሊሆንላቸው አልቻለም። ዞሮ ዞሮ ግን ራሱ ናቲ ፍለጋ የሚወጣ ይመስላል። አሊያም ደግሞ ሰላም ተደብቃ ወደ ሆነ አቅጣጫ በመሆን ለናትናኤል የምትደውልለት ይሆናል። ፍቅር ያሸንፋል ነውና ነገሩ። የመጨረሻ አሸናፊዎቹ እነዚህ ሁለት ጥንዶች ይሆናሉ። ሌላ በኩል ማኪም እንዲሁ በደረቁ እንደተንጨረጨረች የምትቀር ይሆናል። ለማንኛውም እናታቸው እንኳን ተረፈችላቸው። ምክንያቱም ዛሬ በተፈጠረው ነገር ህይወታቸው አልፎ ቢሆን መቼም ጸጸቱን የማይችሉት ነገር ነው። ነገር ግን አንዳንዴ እናትየዋ ራሱ ለማስፈራሪያ የተጠቀመችው ይመስላል። ምክንያቱም እውነታውን በምሰማበት ሰዓት ፌንት ነቀልኩ ብላ ተዝለፍልፋ መውደቋ አንዳች የናቲን ልቦናን ለመግዛት ይመስላል። እናንተ ምን ታስባላችሁ? እኔ በበኩሌ